ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆኑ ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። በተለይ ጀማሪ ለሆናችሁ ገና ከመሰረቱ ምንም ነገር ለማታውቁ ለማታነቡም ከመሰረቱ ልጆችን እንዲሁም የተወሰነ እየሞካከራችሁ አገጣጥማችሁ ለማንበብ የምትቸገሩ እህትና ወንድሞች ካላችሁ እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬ ቪዲዮአችን ይዤላችሁ የመጣሁት የአማርኛ ፊደላትን ገና ከመሰረቱ ከሀ እስከ መ እያንዳንዳቸውን ድምጻቸውንና ቅርጻቸውን ምን ይመስላል የሚለው ነው ዛሬ የምናየው። ለዚህ ቪዲዮ አዲስ ለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አዲስ ቻናል ነው ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ዛሬ የምናየው ከሀ እስከ መ ድረስ ነው ይዤላችሁ የመጣሁት የአማርኛ ፊደላት እንግዲህ አጠቃላይ 34 አሉት። እያንዳንዳቸው በስራቸው ደግሞ 77 ቤተሰብ አላቸው። ስምንተኛቸው ደግሞ ዲቃላ ሆሄያት የምንላቸው አሉ። እያንዳንዳቸውን የፊደል ድምጻቸውንና ቅርጻቸውን ምን እንደሚመስል እያንዳንዱን አብራችሁን በመጻፍና በመቁጠር አብራችሁን ቆዩ። እንግዲህ የመጀመሪያዋ የአማርኛ የፊደል ገበታችን ሀ ወይም ሀሌታ ውሃ ተብላ ትጠራለች። አሁን የመጀመሪያዋ ሀ፣ ሁለተኛዋ ሁ፣ ሶስተኛ ሂ፣ አራተኛ ሀ፣ አምስተኛ ሄ፣ ስድስተኛ ህ፣ የመጨረሻዋ ሆ። እንደግመዋለን። የመጀመሪያዋ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አሁን እንግዲህ እያንዳንዳቸውን ከቀኝ ወደ ግራና ከግራ ወደ ቀኝ የፊደል ቅርጻቸውንና ድምጻቸውን በደንብ አድርገን እየለየነ እንቆጥራለን። የመጨረሻዋ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሀ። አሁን እንግዲህ ሀ የሀ ቤተሰቦች እያንዳንዳቸው ቅርጻቸውና ድምጻቸውን በዚህ መልኩ ከቆጠርነ እያንዳንዳቸው የፊደል አጻጻፍ ቅርጻቸውን እናያለን ማለት ነው። እንግዲህ አሁን እቺ የመጀመሪያዋ ሀ ነች። ምንም ቅጣያ የላትም ማለት ነው። መነሻዋ ሀ ነች። ሁለተኛዋ ሁ ናት። ሁ ስንላው ከጎኗ ምን እንዳላት ያስታውቀናል። ቅጥያዋ ከጎን አላት ማለት ነው። ሶስተኛዋ ደግሞ ሂ እንላታለን። ሂ ደግሞ ወደ ቀኝ በኩል እግሯ ሸፋፍ ወይም ጫማ መሳይ ቅርጽ አላት ማለት ነው። አራተኛዋን ስናያት በስተቀኝ በኩል አንድ እግሯ ረዘም ያለች ናት። ይቺ አራተኛዋ ሀና የመጀመሪያዋ ሀ በድምጻቸው ተመሳሳይ ናቸው። ነገር ግን የሚለያዩት ምንድን ነው? በፊደል ቅርጻቸው ነው ማለት ነው። አምስተኛዋ ደግሞ ሄ እንላታለን። ይቺ አሁን አምስተኛዋ ሄ ነች። ቀለበት አላት። ሄ መሆኗ የምንለያት ከታች እግሯ ስር ቀለበት አላት ወይም ክብ ነገር አላት። ስድስተኛዋ ደግሞ ይቺ ህ እንላታለን። ህ መሆኗ የምንለያት በስተግራ በኩል ጠምዘዝ ያለች ናት። እቺ ህ ናት። መጨረሻዋ ደግሞ ሆ እንላታለን። ሆ መሆኗ የምንለያት በስተቀኝ በኩል ከላይ ክብ ነገር ወይም ቀለበት ያሰረች ቅርጽ አላት ማለት ነው። ቀጣይ ደግሞ በሁለተኛ የምናያት ለ ናት። የመጀመሪያዋ እቺ አሁን ለ ባለ ሁለት እግር ፊደል ናት። የመጀመሪያዋ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንደግመዋለን። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። አሁን የመጨረሻዋ ሎ፣ ል፣ ሌ፣ ላ፣ ሌ፣ ሉ፣ የመጀመሪያዋ ለ። አሁን እንግዲህ የለም ቤተሰብ ስናይ ልክ እንደ ሀ ፊደል እንግዲህ የአማርኛ የፊደል ገበታችን በሁለተኛ ደረጃ ላይ የምናገኛት ለን ነው። እንደ ሀ ፊደል ቅርጽ አላት ማለት ነው።
ሁለተኛዋን ስናይ ከጎኗ ነው። ልክ እንደ ሀ ቤተሰብ ከጎኗ ነው። ሶስተኛዋን ስናያት ደግሞ ወደ ቀኝ በኩል እግሯ ሸፈፍ ያለ ነው። አራተኛዋን ስናያት በስተግራ በኩል አጭር ነው ማለት ነው። ባለ ሁለት እግር ፊደላት እና ባለ ሶስት እግር ፊደላት ከሆኑ በስተግራ በኩል እግራቸው አጫጭር ይሆናል። አምስተኛዋን ስናያት ቀለበት ወይም ክብ ነገር አላት። በስተቀኝ በኩል ክብ አላት። ስድስተኛዋን ስናያት በስተግራ በኩል ከስር ክብ ነገር አላት ማለት ነው። መጨረሻዋ ሎን ስናያት ከጎኗ ቅጥል አላት፣ ከዛ ክብ ነገር አላት። አሁን የደም ቤተሰብ በዚህ መልኩ የፊደል አጻጻፍና ቅርጻቸውን በቀላሉ መለየት እንችላለን ማለት ነው። ተመሳሳይ የሚያደርጋቸው ሁለተኛ ፊደላቸውን ሶስተኛ ፊደላቸውን ስናያቸው እና አምስተኛ ፊደላቸውን ስናይ ተመሳሳይ ነው የፊደል አጻጻፍ ቅርጻቸው። ያ ማለት ከጎን ከጎናቸው ነው። ይሄ ደግሞ እግራቸው ወደ ቀኝ በኩል ሸፋፋ ነው። ሌላው ደግሞ እዚህ ጋር ከእግራቸው ላይ ቀለበት ክብ ነገር ያሰሩ ናቸው። ሶስተኛ ላይ ደግሞ የምናያት ሀ ወይም ሀመርኋ ተብላ ትጠራለች። ይችም ከመጀመሪያዋ ፊደል ጋር ከሀሌታው ሀ በድምጻቸው ተመሳሳይ ናቸው። ልዩነታቸው ምንድን ነው? በፊደል ቅርጻቸው ነው ማለት ነው። አሁን የመጀመሪያዋ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደግመዋለን። አሁንም የመጀመሪያዋ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። አሁን እንግዲህ ይቺ የሀ ወይም የሀመርኋ ብለን የምንጠራት ፊደል ልክ እንደ መጀመሪያው ሀሌታዋ በድምጿ ተመሳሳይ ነው። የፊደል ቅርጿን ስናያት ያው እንደ ሌሎቹ ቅጥያዋ ተመሳሳይ ነው ማለት ነው። ያ ማለት አሁን እቺ ባለ ሶስት እግር ፊደል ናት። ሁለተኛዋን ስናያት ከጎኗ ነው። የዚችም ቅጥያዋ ተመሳሳይ ነው፣ ከጎናቸው ነው ማለት ነው። ሶስተኛዋን ስናያት ወደ ቀኝ በኩል እግሯ ሸፈፍ ያለ ወይም ጫማ መሳይ ቅርጽ አላት ማለት ነው። አራተኛዋን ፊደል ስናያት ሁለት እግሮቿ አጭር ናቸው። ማናት? ሀ ናት። ይችም ሀ የመጀመሪያው ሀ ጋር በድምጿ ተመሳሳይ ነው። ነገር ግን ያው በፊደል አጻጻፍ ቅርጿ ትለያያለች ማለት ነው። ሀ ነች። ይቺ ደግሞ አምስተኛዋ ሄ እንላታለን። በስተቀኝ በኩል ክብ ነገር ቀለበት አላት። ስድስተኛዋ ህ እንላታለን። በመሀለኛዋ አቋሟ ወደ ላይ ትወጣና ወደ ግራ በኩል ጠምዘዝ ያለች ናት። መጨረሻዋን ስናያት በስተቀኝ በኩል ሁለት እግሮቿ አጭር ናት። ይቺ አሁን ሆ እንላታለን። ቀጣይና የመጨረሻ አራተኛ ላይ የምናገኛት ደግሞ መ ናት። የመጀመሪያው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንደግመዋለን። የመጀመሪያው አሁንም መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። መጨረሻዋ ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ። የመጀመሪያዋ ማ። ልክ የመን ቤተሰብም ስናይ ሁለተኛዋ ከጎኗ ነው። ሶስተኛዋን ስናያትም እግሯ ወደ ቀኝ በኩል ጫማ መሳይ ቅርጽ ወይም ሸፈፍ ያለች ናት። አራተኛዋን ስናያት በስተቀኝ በኩል አንዷ እግሯ ረዘም ያለች ናት። አምስተኛዋን ስናያት ቀለበት ነገር ወይም ክብ ነገር አላት ማለት ነው። ስድስተኛዋን ስናያት በመሀለኛዋ ትመጣና ወደ ግራ በኩል ጠምዘዝ ያለች ናት። መጨረሻዋን ሞ ስናያት በስተግራ በኩል አንዷ አቋሟ ረዘም ያለች ናት ማለት ነው። አሁን የመን ቤተሰብ በዚህ መልኩ የፊደል ቅርጿንና ድምፃቸውን አቀማመጣቸውን መለየት እንችላለን ማለት ነው። ልክ እያንዳንዳቸውን ፊደላት ምንድን ነው ድምፃቸውን እያንዳንዳቸውን ከቆጠርን በኋላ የፊደል ቅርጻቸውን ቀለል ባለ መንገድ መለየት ያስፈልጋል። ፊደላቶችን በደንብ ካነበብን በኋላ ከዚሁ ላይ ምን ያህል ይዘናል የሚለውን ደግሞ ቃላቶችን መመስረት ከዚሁ ጋር እያንዳንዳቸውን ሳናይ እየጻፍን እየቆጠርን መለማመድ ከመሰረቱ ይቻላል ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ